ምንም ማለት አልፈልግም ከፒኤስጂ ጋር ፈጣሪ ሆነን የምሬን ነው ብላችሁ ፈጣሪ ሆነን ሲቲ እንዲህ ከቀጠቀጠ አቋሙ የወረደው ሲቲ እንዲህ ከቀጠቀጠ ኢማጂን ፒኤስጂ ምን ሊያረገን እንደሚችል ተመጡ ወይኔ በቼልሲ ለካ ስቅ ያለው ቻምፒየንስ ሊግ ላይ በቼልሲ ስቅ ያለው የሞተ ቲም የምር ምንም ሳላ እንኳን ሊያደነን አልቻለም ፔናልቲውን አግቶ እንኳን በቃ ምንም በቃ ይሄ አሰልጣኝ ዛሬ መባረር አለበት በቃ ካንሰር የሆነ አሰልጣኝ ነው በቃ መባረር አለበት ምን ቲሙ ከዚህ በላይ ውርደት የለም በሲቲ አራት ባሉ ዛሬ ተባሮ ማደር አለበት ለቻምፒየንስ ሊግ የሆነች ነገር እንድንፈጥር ዛሬ ተባሮ ማደር አለበት ቲም ሴሌክሽን አይችል በቃ ምንም በእናታሽ ተወኝ ምርርን ያለኝ በዚህ ሌሊት ተነስቼ አያለው ብዬ ሰው ያስቀድሳል በዚህ ጧት ተነስቶ ይሩ እኔ ተነስቼ በሌሊት ቲም ሲሸከሸከ ያለው አሜሪካ በእኛ ከሌሊቱ 12 ሰዓት ተኩል ተነስቼ ነው ያዩት ይሄን ጨዋታ ኢማጂን በጧት ማለት ነው አይኔ ራስ ተመልከት ፋክ ወይ ሼባው አቤት ቅሌት ዘንድሮ ሆም አዌ እና ፋራዌ ነው የተለጠፍሽው ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታወራ አባለ ገባሽ አይደል ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት አንድ አመትማ ማን ነው አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ ኳድሪፕል ተብሎ ማን ገባሽ አይደል ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማስተራት የጀመርከው ዋንጫውን ከበላችሁት በኋላ ነው ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን አሁን ፒኤስጂ ማን ነው አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል እዛው ነው ጌሙን የሚገለው 3-0 ማን ነው በቃ አንፊልድ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው ገባሽ አይደል አርኒ ስሎት ማይረባ ሆነ አሰልጣኝ ማን ነው ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው አራት ቀረቀሩላችሁ እናንተ ደግሞ ያገኛችሁት እድል ወፍ ፔናልቲ ደግሞ መሳት ከይል ማን ነው መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጂፕት ነው ምንም ገባሽ አይደል እንትን ስዊስ ካናል ምናምን እየገደበ ነው የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን ያረገ ነው እንጂ ፕሪሚየር ሊግ አልመጣም ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው ምልሽ ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ተቀብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን ሳላዬ ማን አባቴ አንቺ ብዙ ሰርተሻል ብቻሽን ዋንጫ አምጥተሻል ምንም እንደፈለግሽ መስራት ይችላልሽ ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ አሰልጣኛችሁ ማይረቡም ከናንተ የበለሰ ማይረባው አሰልጣኛችሁ ነው ኮዲ ጋክፖን ማጫወት ነበረበት ዛሬ ተረዳሁት ሲጀመር ሳላ ፔናልቲውን ባይሰተው ሊቨርፑል ይቀለብሰው ነበር ይሄን ጨዋታ ማለት ነው እንዳደገኛ ቡድን ደግሞ የናፈቀኝ ክለቤ መጣ ምን ሲለጠለጥ ማየቱ ነው የናፈቀ ሁሌ ነው የሚለጠለጠው ዛሬም በጣም ነው ያሳዝናችሁኝ ጋርዲዮላ እናት እንደሌለው ልጅ ነው ሙድ ያዘባል እናት የሌለው ልጅ እና ደግሞ ማለት ነው ደስ የሚለው ለኔ ማለት በሁለት ጎል በላይ ማንቸስተር ሲቲ አግብቶ ያሸንፋል ምናምን ነው የተጫወትኩት 4-5 ቲኬት ላይ ማለት እና ደግሞ ለቀመርተኞች የሚገርም ሰርፕራይዝ አለኝ በዚህ ቴሌግራም ቻናል ከች በለው ያበደ ሰርፕራይዝ ማለት ይችላልላችሁ ይመቻችሁ አለገና የሻምፒዮንስ ሊጉም አለገና ይሄን አንዲ ተፈልገው የነበረው አሮጊቷ ገና በደምታዛለቃቅሽ ገና ከንተንም እናስወጣሻለን ስራ ፈት ነው የምናረግሽ ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል በጣም ልጅ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ ሳላ ቀርዶ አላስወጪ አልኩኝ ይሄው ትምረሽ ትለጠለጣለሽ ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታረጋለሽ ግን ዋና ዓላማችን የታወቀ ነው ለጊዜው እንኳን ደስ አለሽ ፈላው ብያለሁ አሮጊቷ እሰይ ናፈቀኝ ምናምን አትበይ አርፈሽ ቁጭ በይ አለመጮት ይሻላል ሄዶ ከመለጥለት እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው ፈላው እንኳን ደስ አለሽ ብያለሁ ይመጭሽ ይሁሉ ማስፈራሪያና ዛቻ ለማን ነው እንደዚህ አሁን ካራቲ እንደዚህ በሰንደር ተገቢ ነው ወይ ሊቨርፑል ላይ 4 አይደል እንዴ ገባው ሃትሪክ ሰርተሃል አይደል እንዴ ሃላንድ እኔ እኮ ይገባኛል እኮ መልእክት ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው ለማን እንደሰነዘርከው እኔ ማውቃለሁ አንተም ታውቃለህ አናወራው በሆዳችን እንይዛለን ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም አንተ የሊቨርፑልን ህይወት አበላሽህና የኔንም ህይወት መታበላሽው መስሎ ነው የሚሰማ እንደዛ ነው
ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ ያው የናፈቃችሁ ክለብ ተጨማሪ ደቂቃ ኮራ ይሰጣችሁ እኮ ናፍቆታችሁ ትወዛችሁ። አራት እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው አራት ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘ ወረስት ማለት ነው። ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያልመጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ። ሴሚ ሃትሪክ አተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ሊቨርፑል ሳይታሰብ ፈራረሰ። ሲቲ ይኸውላችሁ የተሻሻለ በጣም የተሻሻለ የአታኪንግ ፎርም ያለው ቡድን ነው። ሲቲ የሆነ ሰዓት ጠፍቶበት ነበር። ጭራሽ ሃላንድ ሃትሪክ ሰራ። ይመቸው። ግን ከጨዋታው ሙድ ማለት ነው ሁለት የተመቸኝ ነገር ልንገራችሁ። አንደኛ ይሄ ነው። ይሄ ቼርኪ ቆሊያ ግፍፍ ሲል እንዴት ደስ እንዳለኝ እንዴት ደስ ገና ምን አይተ ቼርኪ ገና ምን አይተ መቀጸባለን ታውቃላችሁ። ቢፋለን አንድ ድንጋጤ እንደው የደና የሲቲ ደጋፊ በኖረና ጭራውን በያዘው እንዴት ጨዋታ ሳያልቅ የተቃራኒ ማሊያ ትለብሳለህ ምናምን ብሎ ጭራውን ቢይዘውና ቢያስደነግጠው ከዛ ይቅርታ ምናምን ቢጠይቅ በጣም ነው ደስ የሚለኝ። እንደው ቆፍጠን ቢል ሲቲ ደጋፊ ማለት ነው። ሁለተኛ አሳቀኝ ደግሞ ይሄኛው ፎቶ ነው። 2-0 እያሉ ነው አርነ ስሎት ቀና ብሎ ምናምን ነገር ይቻላል ምናምን እያላቸው የነበረው 4-0 እና አሁን ጥያቄው አርነ ስሎት ምንድነው መጨረሻው? ምንድነው የሚሆነው? አሁን ክረምት ላይ አታባሩትምና አሎንሶ ሌላ ክለብ ሳይዝባችሁ ኦር ሌላ አሰልጣኝ ፈልጋችሁ አትይዙም ካሁኑ ወይስ በዚህ ሰውዬ ነው የምትቀጥሉትና እንዲሁ እንደተወዛገባችሁ ምን አይነት ሲዝን ያሳለፍ ነው እንዴት አይነት ሲዝን ያሳለፍ ነው ትላላችሁ? ወይስ አሁን አባራችሁ ለሻምፒዮንስ ሊጉ 7ቱን ጨዋታ ቆፍጠን ትላላችሁ? አይ ዶንት ኖ። የሊቨርፑል ደጋፊዎች የራሳችሁ ውሳኔ ነው። የሴፍ ትራንስፖርት ቻሌንጅ ሊያልቅ 1000 ምናምን ሰው ነው የቀረውና ፎሎ ያላደረጋችሁ ሰዎች ፕሊዝ ፎሎ አድርጉ። ይመቻችሁ። እንዴት ጨጓራ እየጨሰ እንደሆነ እንዴት ላሳያችሁ። በስሎት ስር መጥፎ ሪኮርዶች በሙሉ እየተሻሻሉ ነው። ሲቲ በኤፍ ካፕ ጥሎ ማለፍ ካሸነፈን 50 ምናምን ዓመት ሆኖታል። በኤፍ ካፕ እዚህ ደርሰን ባክ ቱ ባክ ከተሸነፈን 60 ምናምን ዓመት ሆኖታል። ጨጓራችን እኮ አለቀ። ሊቪያንስ እኛና ሊቨርፑል ልንጫወት ሄደን ታዲያ ምን ዋጋ አለው? ሲቲ ለጠለጠን። አረ በአላህ ግን ሲቲ ምንድነው የሆነው? ቆይ ምንድነው የሆነው? ባለፈው የኛን ቀን አበላሸብን። ዋንጫ ልምድ ይሆናል በቃ በላ ነው ብዬ እንኳን ደስ አለ በኋላ እንባባላለን ያልኩት ዋንጫ ነጠቀ። ሊቨርፑልን ደግሞ ዛሬ ያሸነፈበት መንገድ የሊቨርፑል የተከላካይ መስመር ቄጤማ። እኔ ሲቲ ምንድነው እንዴት ነው ወደ ጎል የምትደርሱት? ምንድነው ነው የሲቲ? እኔ አሁን ለፕሪሚየር ሊግም ልጨነቅ አሁን ኤፍ ኤ ካፕም እየመጣህልኝ ነው። አረ ቢስሚላ እኔ አልሳፈጥም። ባለፈው በቀን ምናምን እኛ ሲቲ ላይ በቀን እኔ አይሆነንም። በቃ ይኸው ኤፍ ኤ ካፕም ሊሾተን ነው።
ኧረ ያ ረቢ ቲ ለማንኛውም የሊቨርፑል ደጋፊዎች የሚገርም ሰበር ዜና ይኸውልህ ከደቂቃዎች በኋላ ትሰማለህ። አርነ ስሎት የሚባለው ሰው አብቅቶለታል። በቃ ይሄን ደግሞ ትሰማዋለህ ከፋብሪዞ። እንዴት ነው የዩናይትድ ደጋፊዎች ሀዘንተኛ እንዴት ነው የምትቀበሉ? ቆንጆ ቦታ ነው እናንተ የተቀመጣችሁ። እንኳን ደስ አላችሁ። የምሬ ነው። እንዴት ነው የምትቀበሉ? እንኳን ደህና ቆያችሁልን። የምሬ ነው። ከምንም አይነት ከጭጓራ መቃጠል ከምንም ነፃ ይሆናችሁ እንኳን ደህና ቆያችሁልን። የምሬ ነው። በምን አይነት አቀባበል ነው የምትቀበሉን? በእውነት መጠናል አባሪዎችንም ይዘን ሁላችንም መጠናል። እንኳን ሰላም ቆያችሁልን። መጠንላችኋል። ከዚህ በኋላ አንድ ነን። ሁለት ሀያል ታላላቅ ክለቦች እንግዲህ በአንድ ላይ እንዲተቃቅፈን እንቀጥላለን። እንኳን ደህና ቆያችሁልን ብለናል። መጠናል። አቀባበላችሁን እስኪ በኮፕሊንክ እና በኮሜንት እንዲሁም በሸራ አሳዩኝ አራዳ ልጆች። ጨዋታው ተጠናቀቀ። ያልተጠበቀ ውጤት ማንቸስተር ሲቲ 4-0 ሊቨርፑልን አሸነፈው። በኤፍኤ ካፕ ተጠባቂው ጨዋታ እጅግ በአስደናቂ ሁኔታ ሊቨርፑሎች እጅግ ተጋድሎን ያሳዩበት ይህ ጨዋታ በ4-0 ውጤት ተሸንፈዋል።